خشو وراشو እንኳን ደህና መጣችሁ የኢትዮጵያ ዜና አገልግሎት አሁን ያላችሁበት ሙዚየም የክብር ዶክተር አብዱላሂ አሊ ሸሪፍ ሙዚየም ነው የግል ሙዚየም ነው እዚህ የምታገኙቸው በርካታ ቅርሶች አሉ ከነዛ መሃል ትልቋን ኢትዮጵያ በአንድ በትንሽ ሙዚየም ውስጥ ነው የምታገኙት ከቤት ታሪክ ጀምርላችሁ ይሄ ቤት የተፈሪ መኮንን ቤት ነው ተፈሪ መኮንን ማለት አፄ ኃይለ ሥላሴ ናቸው የትውልድ ስማቸው ተፈሪ የነክስና ስማቸው ነው አፄ ኃይለ ሥላሴ እቴጌ መነንን ሲያገቡ የጫጉላ ቤታቸው ነበር ሐረርጌ አውራጃንም ሲያስተዳድሩ እዚህ ቤት ነው ነበር ያስተዳድሩ የነበረው ይሄንን ህንጻ ያነጹላቸው ኢንዲያን አርኪቴክቸሮች ናቸው ወይም ኢንዲያን ጠበብቶች ናቸው በሩ ላይ ጣውቶቻቸው አለ ዙሪያው ላይ ደግሞ ጽሁፍ አለው ዘቤት ዘደጃዝማች ተፈሪ መኮንን ሐረር ገዢ አውራጃ 1903 ነው የሚለው ይሄን ህንጻ ከሰራ 114 አመት ነው አሁን በምስራቅ አፍሪካ ደረጃ ብቸኛው የግል ሙዚየም ነው የክብር ዶክተር አብዱላሂ አሊ ሸሪፍ የግል ሙዚየም እና ብዙ ታሪካዊ ነገሮች አሉ ውስጥ ገብተን እና ያለን ያሉት ነገሮች ተከተሉኝ እዚህ ጋር ስንመጣ ማሳያችሁ የተለያዩ ጎራዴዎችን ነው እነዚህ አምስቱ ጎራዴዎች ከዛሬ 400 አመት በፊት ኢማም አህመድ ኢብራሂም አልጋዚ ወይም በተለምዶ ኢማም አህመድ ግራኝ በነበሩበት ዘመን ሐረሪዎች ይጠቀሙባቸው የነበሩ ጎራዴዎች ናቸው ከዛሬ 400 አመት በፊት እዚህ ጋር ስመጣ እነዚህ ነጠላ መረጃዎች ናቸው ነጠላ መረጃ ስንል ውልና ማስረጃ የእርሻ ቦታ ግዢና ሽያጭን በተመለከተ የባለቤትነት የኮንትራት ማረጋገጫዎች ናቸው እዚህ ጋር የተለያዩ ደብዳቤዎች አሉ የሐረሪ ባለስልጣኖችና የዳግማዊ ሚኒሊክ የእርቅ ስምምነት ደብዳቤ አለ እነዚህ እዚህ ሙዚየም ውስጥ ይገኛሉ እነዚህ ከላይ ያሉት የሐረሪ እነዚህ ሐረር ውስጥ የተጻፉ ጥንታዊ የእጅ ጽሁፍ መጽሐፎች ናቸው ሃይማኖታዊ የሙስሊም ሃይማኖታዊ የእጅ ጽሁፍ መጽሐፎች ናቸው ዚክር ወይም መንዙማ ይባላሉ ወይም ነሺዳ ቀሳይድ ይባላሉ ወይም መዝሙር በአማርኛ ይባላሉ ይሄ የእጅ ጽሁፎች ናቸው እንዳለ እዚህ ጋር ስመጣ ይሄ ፊደሉ አረብኛ ሲሆን ቋንቋው ግን ኦሮምኛ ነው ከዛሬ 300 ዓመት በፊት የተጻፈ ነው ከታይ ስመጣ እንደዛም የክርስቲያን የብራና የእጅ ጽሁፍ መጽሐፎችም አሉ ይሄ ግስ ይባላል ግስ ማለት ዲክሽነሪ ግዙ ወደ አማርኛ የሚተረጉምልን ነው መልእክተ ተክለ ሃይማኖት በአራሳብ የዘመን ማውጫው ቤተክርስቲያን ደረጃ ለምሳሌ ፋሲካን 3 ቀን ወደፊት ወይም 3 ቀን ወደ ኋላ አርብ ስቅለት ይሄኛው አረብኛ መዝገበ ቃላት ወይም ዲክሽነሪ ነው በ1639 400 ዓመት በፊት ማለት ነው ሂሳብ ወይም ማቴማቲክስ በ1580 ይሄ ኦልሞስት 500 ዓመት ማለት ነው እንደ አውሮፓ አቆጣጠር ማለት ነው ይሄ እዚሁ ሐረር ላይ የተጻፉ ናቸው ምን ያህል እርገቶቻችንና ምን ያህል የመጠቀን የነበርንበትን ደረጃ የሚያሳየን ነው እዚህ ጋር ስመጣ ይሄ ከዛሬ 400 ዓመት በፊት የተጻፈ ቅዱስ ቁርአን ማውጫ አለው የሚገርመው ነገር አረብኛው ፊደል 28 ነው እያንዳንዱ ፊደል ስንት ጊዜ ቁርአን ውስጥ እንደተጻፈ ሂሳብ ተደርጓል ምን ያህል ቃላት አለው ምን ያህል አንቀጽ አለው ምን ያህል ምዕራፍ አለው የሚሆን ሂሳብ አርግቶ አስቀምጦታል ከዛሬ 400 ዓመት በፊት እልታች ደግሞ ስንወድ ይሄ ሸሪዓ የሙስሊም ህግ ነው የሴት ልጅ የውርስ መብት የተቀመጠበት ከቤተሰቦቿ ውርስ ማግኘት አለባት የሚል ከዛሬ 250 ዓመት በፊት ምን ያህል ጥበቦችን መጽሐፍ ቅዱስ ወይንም ቁርአን አስቀምጦታል ለሴት ልጅ መብትን አስቀምጧል መብትን አልነፈጋትም እዚህ ጋር ስመጣ ደግሞ ይሄ አስትሮኖሚ ነው ከዛሬ 350 ዓመት በፊት የተጻፈው ይሄኛው ሉናር ካላንደር ኢስላሚክ ካሌንደር ነው በልግ መኸር መጠቀሚያው የእርሻ ወቅቶችን መጠቀሚያ እዚህ ጋር ስመጣ ይሄኛው መስገጃ አቅጣጫ መጠቀሚያ ኮምፓስ ነው መሃል ላይ ያለችው ካዕባ ወይም መካ ውስጥ ያለው ጥቁር የድንጋይ ቤት ነው ዓለምን ለ12 ከፈሉት አስትሮኖመሮች ወይም ኮከብ የዓለም እምብርት ካዕባ እንደሆነ ከዛሬ 350 ዓመት በፊት አስቀምጧል አሁንም ሳይንቲስቶች ጂፒኤስ እና ሳተላይት ተጠቅመው ይሄንን ያስቀምጡት እዚህ ጋር ስንመጣ ሐረር ላይ ደግሞ የሴት ሊቆች ነበሩ ቁርአን በእጃቸው ይጽፉ የነበሩ ይሄ በእናቶች የተጻፈ ነው አሁን ደግሞ እዚህ ጋር ስንመጣ እነዚህ ቅዱስ ቁርአኖች ናቸው እንዳለ
እዚሁ በሐረሪዎች እጅ የተጻፉ ናቸው። እድሜ ጠገቦች አሉ። ይሄ ከዛሬ 400 ዓመት በፊት ነው። ይሄኛው ከዛሬ 500 ዓመት በፊት ነው። ይሄኛው ግን እንደ ሂጅራ ወይም እንደ ኢስላሚክ ካሌንደሩ በ127 ሂጅራ ላይ ነው የተጻፈው። በኢስላሚክ ካሌንደሩ ከቆጠር ነው 1319 ዓመት ነው። እንደ አውሮፓው 743 ላይ ነው የተጻፈው። ወደ 1200 አካባቢ ማለት ነው እድሜው። ይሄኛው ደግሞ እንደ ሂጅራ አቆጣጠር 411 ሂጅራ ነው። ከ1000 ዓመት በላይ ያለው ማለት ነው እንደ ሂጅራ አቆጣጠር። የእጅ ጽሁፎች ናቸው፣ እዚሁ የተጻፉ ናቸው። ይሄ የግብር አከፋፈል ነው። ሐረር ላይ ክንድ ካሬ በክንድ እየለኩ ግብር ያስከፍሉ ነበር ከ170 ዓመት በፊት። ከታይ ስመጣ ይሄ መስጣራሉህ የሚለው ያየናቸው የእጅ ጽሁፍ መጽሐፍ መስመር የለውም። መስመሩን የሚጠቀሙት በዚህ ነው። ወረቀቱን ከላይ አስቀምጠው ሲጫኑት ቅርጽ ነው የሚያወጣው። እሷን ቅርጽ ይጽፋሉ። የሚጠቀሙት የተፈጥሮ የውሃ ቀለም ስለሆነ በሚጽፉበት ሰዓት መስመሩ ቅርጹ ይጠፋል። የሚጠቀሙት የተፈጥሮ የውሃ ቀለም ስለሆነ በሚጽፉበት ሰዓት ወረቀቱ እርጥበቱ ይስብና ሲደርቅ ቀጥ ነው የሚለው። ቀለም መያዣቸው መጻፊያው ቀለም መያዣ መጠረዣው መጽሐፉ ሽፋኑ ቆዳ ነው። ቆዳው ላይ ጌጦች አሉት። የጌጦች ይታያቸዋል። ጌጦቹንም ማድረጊያዎች አሉ። በመጫን መጫኛውን በኋላ አሳያቸዋለሁ። በመጫን ቅርጾች ይወጣሉ። ከዛ እሱን ቅርጽ አሳምረው መጽሐፉ ከተጠረዘ በኋላ ውስጥ ይገባና እዛ ሽፋን ውስጥ ይቀመጣል ማለት ነው። ሐረር በመጽሐፍ ጥረዛ በጣም የታወቀችና የመጠቀች ነበረች። መጽሐፉ ፐርሺያ ላይ ተሰርቶ ጥረዛው እዛ ሰርቶ ሽፋኑ እዚህ ነበር ይሰራ የነበረው። ከፐርሺያ ተነስቶ እዚህ ይላካል። በመጽሐፍ ጥረዛ እና ወይም ሽፋን መስራት በጣም የታወቀች ነበረች። ከዛ መጥቶ እዚህ ይሰራላቸው ነበር። ሽፋን እዚህ ነበር ይሰራ የነበረው። በዚህ ነበር የምትታወቀው ሐረር እና በዛው መሰረት እዚህ ሙዚየም ውስጥ ብቻ ነው ያ ነገር እየቀጠለ ያለው። የመጽሐፍ ጥገናዎችና ጥረዛዎችን የሚሰራው ጥንታዊ መጽሐፎችን የምንጠግነው እዚህ የክብር ዶክተር አብዱላሂ ሸሪፍ ሙዚየም ብቻ ነው ያለው። ይሄ ጥንታዊ መጽሐፍ ሽፋኑ ሲሰራ ጌጦቹን ያሳዩአችሁን ጌጦች ሽፋኑ ላይ በማስቀመጥ ግን ይሄ ጊዜ ወሳጅ ዘመናዊ አይደለም፣ ጊዜ ይወስዳል። ቢያንስ አንድ ሽፋንን ጌጦቹን ሰርቶ ለመጨረስ ላይ በማሰር 3 ደቂቃ ወይ 5 ደቂቃ ነው የሚወስደው። አንዱን በአንድ ሳይድ እያስቀመጥን ነው የምንሰራው። በመርገጥ ነው። አንድ ጌጥ አስቀምጥና ረግጠዋለሁ። በዚህ ረግጬው በእግሪ ይዤ ከተረገጠ በኋላ እዛው ነው ይዤው ቁጭ አደርገውና የተወሰነ ደቂቃ እጠብቃለሁ። ከተወሰነ ደቂቃ በኋላ አነሳና በአንዱ ሳይድ አሁንም ሁለቱ ሀባውን ዳርና ዳር የምትቀመጠውን አስቀምጥና ረግጣለሁ። የመሃሉን ከረገኩ በኋላ እንደዛ ያረግን ቢያንስ 1 ሰዓት ይወስዳል። አሁን ግን ዘመናዊ ሰርተን ዘመናዊ ሃይድሮሊክ ነው፣ በኤሌክትሪክ በሙቀት ነው የሚሰራው። በዛ እንጠቀማለን ለፍጥነት። በኢትዮጵያ ደረጃ የመጀመሪያው የኢትዮጵያ ሳንቲም የአክሱም ሳንቲም ነው። የአክሱም ሳንቲም የተጀመረው በ4ኛው ክፍለ ዘመን ነው። እስከ 6ኛው ክፍለ ዘመን ሄዶ ምርቶች ተቋረጡ። ሐረር ከዛ በኋላ የራሷን ሳንቲም ታመርት ነበር። እነዚህ የሐረሪ ጥንታዊ ሳንቲሞች ናቸው። እዚች የምናያት ትናንሽ ሳንቲሞች ላይ ከ18 በላይ የሆነ አረብኛ ፊደሎች አለው። ስንገለብጠው በሐረሪዎች ተሰሩ የሚል ጽሁፍም አለው። እድሜያቸው ረጃጅም የሆኑ ሳንቲሞችም አሉት። ይሄው እዚህ ጋር 871 የሚል ሳንቲምም አለው እንደ አውሮፓ አቆጣጠር እና የተለያዩ አሉ። ሐረር ከአክሱም ቀጥላ ምን ያህል ደረጃ ላይ የነበረችውንም የሚያሳየን። የመጀመሪያው የኢትዮጵያ ሳንቲም በነገርኳችሁ መሰረት የአክሱም ነው። ቀጥሎ ሐረር ነች፣ የራሷ ሳንቲም የነበራት ሀገር ማለት ነው። ወደዚህ ጋር ደግሞ ስንመጣ እዚህኛው ጋር ያሉት ሐረር ትልቋ የንግድ ማዕከል ነበረች። የመካከለኛው ምስራቅ ዓለም መገበያ ሴንተር ስለነበረች የተለያዩ ሀገር ሳንቲሞችንም ይገበያዩባት ነበር። ይኸው ጥንታዊ የአክሱም ሳንቲም ሐረር ላይ ተገኝቷል። ሰላሐዲን አልአዩቢ ማለት የመስቀል ጦርነት አድርጎ ኢየሩሳሌም የተቆጣጠራት ከዛሬ በ12ኛው ክፍለ ዘመን የሱም ሳንቲም ሐረር ላይ ተገኝቷል። ከዛሬ 800 ዓመት በፊት ማለት ነው። ማሪያ ቴሬዛ ኦስትሪያን ንግስት ሳንቲም ነው። እንደ ዶላር እንጠቀምበት የነበረ ነው። የግብጽ፣ የዳግማዊ ሚኒሊክ፣ የህንድ፣ የጣሊያን፣ የአፄ ኃይለ ሥላሴና የምስራቅ አፍሪካ ሳንቲሞች ሐረር ላይ መገበያ ነበሩና እንደዚህ ይህን ያህል ሰፊ ሀገር ነበረች ወይም ትልቋ የንግድ ማዕከል ነበረች ሐረር። እንደዚህ የነበረች እዚህ ደረጃ ላይ የደረሰች እና የመጠቀች ሀገር ነበረችና ይህንን ይመስላል። ሐረርን መታችሁ ጎብኙ። ሐረርን ስታዩ የክብር ዶክተር አብዱላሂ ሸሪፍ ሙዚየም ሳታዩ ሳትጎበኙ እንዳትሄዱ እላችኋለሁ። አመሰግናለሁ።